ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ እንደምትመለከቱት ሪሴንት ይላል አይደለም። ከዛ በፊት እናንተ ክሬት ያደረጋችኋቸው የኤክሴል ፋይሎች በዚህ በኩል ይመጡላችኋል። እዚህ ጋር ደግሞ ትመለከቷቸው የተለያዩ ቴምፕሌቶች አሉ። ለምሳሌ ለፕሮፖዛል የሚያገለግሉ ቴምፕሌቶች አሉ ያመጣላችኋል። ፕሮፖዛል የምትለውን እዚህ ጋር ሪሰርች ቻኑ። ከዛ እዚህ ጋር አንዱ ዴስክቶፕ ተጭናችሁ እናንተ በምትፈልጉ መንገድ ኤዲት አድርጋችሁ መጠቀም ነው። ሊስት ከፈለጋችሁ እንደዚሁም ደግሞ በጀት የምትለው ዴስክቶፕ ተጭናችሁ ያው የበጀት ቴምፕሌቶች አሉ እነኚህ መጠቀም ትችላላችሁ ማለት ነው። እኛ የፈለግነው ግን ፍሮም ስክራች ስለሆነ ብላንክ ወርክ ቡክ የምትለዋን ሌፍት ክሊክ እንጫናታለን ማለት ነው። የሳይ ቤተሰብ በዚህ መንገድ ክሬት ታደርጋላችሁ። ከዛን እዚህ ጋር ሴሎቹ እንደምትመለከቷቸው የምትፈልጉትን ዳታ መጻፍ ትችላላችሁ። ለምሳሌ ቁጥር ለመጻፍ ብፈልግ 2 ብጽፋት ኮምፒውተር ኪቦርድ ላይ አውቶማቲካሊ ይጽፍልኛል። እዚህ ጋርም ለምሳሌ 5 ብጽፍ ለምሳሌ ተመልከቱ 2 እና 5 ጻፈልኝ አይደለም። መጀመሪያም ቲዮሪው ላይ እንደተመለከት ነው ምን ነበር ያልነው? ማቴማቲካል ኢኩዌሽኖችን በፎርሙላ ካልኩሌት ለማድረግ እንጠቀማለን ብለናል። ለምሳሌ ላሳያችሁ። እዚህ ጋር እኩል ይሆናል ጻፍና ከዛንስ በኋላ ይሄኛው ሴሉ ችኛው የምትመለከቷት በዲ አቅጣጫ ያለችው አይደለም። ዲ ስንት ላይ ያለችው ችኛው ቲንክ ዲ4 መሰለችኝ። ሌፍት ክሊክ ጫናታላችሁ። ያ ዲ4 ናት። ከዛስ ሺፍትን ጫን ትሉና ከዛን መደመር ጽፋላችሁ።
ከዛ ድጋሚ ሆንም ኮንትሮል ጫን ትሉና ሳትለቁ እዚጋ 5 ምልክት ስትጫኗት ወይም 5 ቁጥር ላይ 5 ያለችበትን አለበለዚያም ከፈልጋችሁ D5 መጻፍ እንችላላችሁ። እሷን ስትጫኑ እንደምትመለከቱት D4 + D5 ይላችኋል ማለት ነው። ስለዚህ ሁለቱን መደመር እንችላለን። ሴሎቹ ያሉበትን እንደምራለን። ከዛ ከኮምፒውተር ኪቦርዳችሁ ኢንተርኪን ስትጫኗት ሁለቱን ደምሮ መልሱን ያስቀምጥላችኋል። ይኸው 7 ይላል እንደምትመለከቱት። ምክንያቱም እዚጋ በደንብ መረዳት ያለባችሁ ነገር ምንድነው ኤክሴል ላይ ሮና ኮለመን አለ። እያንዳንዱ ሮና ኮለመን ሲገጣጠም ደግሞ ሴል ክሬት ያደርጋል ማለት ነው። ወደዚህ ያሉት እንደምትመለከቱት እነኚህ ሮ ናቸው። ወደ ታች ደግሞ ያሉት ለምሳሌ በኤ አቅጣጫ በቢ ይሄ ምን ይባላል? ኮለመን ነው። ግን 1 ቁጥር 2 ቁጥር አቅጣጫ ደግሞ ስትመለከቱ እነኚህ ኮለመን ናቸው። ይችኛዋ ሴሏ የማይደብልቅ ናት፣ የሮና የኮለመን እቺ ኮለመኗ ማናት? ሲ ናት። ሯ ማናት? 2። ስለዚህ እቺ ስንት ላይ ያለችው? ሲ2 ናት። እዚጋ ለምሳሌ ኤክስ ስትጫኑ ራሱ ሴሉን በስተግራ በኩል እዚጋ ስሙን ያመጣላችኋል። ይሄው እንደምትመለከቱት በዚህ በኩል ያመጣላችኋል። ዳታዎችን ለመጥፋት ሲፈልጉ እዚጋ ሌፍት ትጫኑና ከዛ ባክስፔስ መጫን አለበለዛም ሰሌክት አድርጉትና ሁሉንም ድሌት ስትጫኑት እሎ ላይ ያለው የተጻፋችሁት ዳታ ይጠፋል ማለት ነው። መጽሐፋችሁ ላይ እንምጣ። ይሄን ካሳያችሁ በኋላ ምንድነው ጀስት እሎ ላይ ያለውን ዩዘር ኢንተርፌስ አስረድቷል ማለት ነው። እዚህ ላይ ያለውን ምን ልንገራችሁ ልንጣና እዚጋ ማለት ነው። ከላይ ያሉት እነኚህ በአጠቃላይ ከላይ በኩል ያሉት ሪብን ይባላል። አሁን ለምሳሌ ሃይድ ላድርገው ብፈልግ እኔ ይሄ ሌፍት ክሊክ ጫና በስተቀኝ በኩል ሌፍት ክሊክ ጫነው እዚጋ ያመጣላችኋል። ይኸው እንደምትመለከቱ አውቶ ሃይድ ሪብን ይላል። አሁን ሃይድ ያደረኩት የደበኩት ምንድነው በአጠቃላይ ምን ተብሎ ይጠራሉ? ሪብን ተብሎ ይጠራሉ። ተመልሰን ዲስፕሌይ ለማድረግ ከፈለግን እችኛዋን ሌፍት ክሊክ ትጫኗትና ወይንም ሪብን ዲስፕሌይ ኦፕሽን የምትላለች ከርሰራችሁን ስታስገቡት ያመጣላችኋል። እሷን ሌፍት ክሊክ ትጫኑ እዛን እዚጋ ይፈልጋችሁትን መጫን ነው። ሾታ ወይም ኮማንድ ካላችሁት ሁለቱን ያመጣላችኋል። ሾታ ብቻ ካላችሁት ግን ታቦችን ብቻ ነው የሚያመጣላችሁ። ኢንሰርት ነኝ ታቦት ተብሎ ይጠራሉ። ሁሉ እንዲያመጣልኝ ከፈለኩ ይሄ ሌፍት ክሊክ ጫኑና ሾታ ወይም ኮማንድ የሚለውን ጫናለን። ከዛ የፈለጋችሁትን ስራ መስራት ሲያላችሁ። በነገራችን ላይ ኤክሴል ላይ የማይሰራ ስራ የለም። ምንም አይነት ሶፍትዌር ዲቨሎፕ ይደረግ ERP ምናምን በሉት በቃ ከኤክሴል ጋር አብሮ ኮምባይን መደረጉ አይቀርም እና ስለዚህ ኤክሴል በጣም ብዙ መስሪያ ቤቶች ላይ ኦፊሶች ላይ በብዛት ሰራተኞች የሚጠቀሙበት ኤክሴል ሶፍትዌር ነው። ይህን መቼም መርሳት የለባችሁም። ስለዚህ ከቤዚኩ ጀምሮ አሁን ጀምራችሁ ብታውቁ ለእናንተ በደንብ ይጠቅማችኋል። በተለይ ኤአይ ጋር የተያያዘ ነገሮችን አንደርስታንድ ማድረግ የሚፈልጉ ከሆነ አሁን ላይ ኤአይ ቴክኖሎጂ ስለሆነ ራሱ እየመጣ ያለው ከኤአይ ጋር ራሱ እያያዙ በቃ ምንም ጥያቄ የለውም ማለት ነው። ስለዚህ እንደደማ አንደርስታንድ ማድረግ ይኖርባችኋል ማለት ነው ተማሪዎች። ሌላኛው ተማሪዎች ታቦች አሉ እዚጋ ሆም፣ ኢንሰርት እያንዳንዳቸው ላይ ሲገቡ የተለያዩ ኮማንዶች አሉ። ለምሳሌ ሆም ስንገባ በክሊፕ ቦርድ አቅጣጫ ለምሳሌ ከት ኮፒ የምናደርግበት ፔስት የምናደርግበት አለ። በፎንት አቅጣጫ ደግሞ ቦልድ ኢታሊክ ምናምን ለማድረግ የምንጠቀምበት አለ። ለምሳሌ የሆነ ቁጥር ልጻፍና ላሳያችሁ። ሁለትን ጻፉትኝ ሁለትን ይሄን ሰሌክት አደርገዋለሁ ኤሌክትሪክ ጫን እና ጎተት አደርገዋለሁ። ከዛ ቦልድ ሳደርገው ኤሌክትሪክ ጫን ይሄኛው ምን ያደርጋል? ይጠቁራል። ሳይዙን መጨመር ፈልግ የዚህን ድሮፕ ዳውን ክሊክ አደረጋትና 36 ማድረግ ይችላል። እንደምትመለከቱ ትልቅ ሆነ። ከፈለኩኝ ደግሞ የቴክስቱን ከለሩን መቀየር ይችላል። ድሮፕ ዳውን ክሊክ አደረጋትና ቀይዋን ብቻ ናት። ለምሳሌ ይሄው ሬድ ሆነ። ከፈለጋችሁ አንደርላይን ከታች እንዲያሰምርበት፣ ከፈለጋችሁ ኢታሊክ ግድል እንዲል መስመሩ ፎንት ስታይሉን መቀየርም ይችላላችሁ። ይሄን ክሊክ ታደርጓትና የፈለጋችሁን ማድረግ ትችላላችሁ ማለት ነው። ይሄን ባደረገው ለምሳሌ ተመልከቱት። ከፈለጋችሁም ደግሞ ታይምስ ሮማንስ ማድረግ ትችላላችሁ። ከሌለ ፊት ለፊት TIM ብላችሁ ጽሑፍ ይመጣላችኋል። ከዛ ኢንተር መጫን ነው። እንደምትመለከቱት ታይምስ ሮማንስም አድርገነዋል ማለት ነው። ቴክስቱን ሴንተር ማድረግ እንችላለን። ሆሪዞንታሊ ቨርቲካሊም ሴንተር ማድረግ እንችላለን። ሴንተር ስለሆነ ነው። ከፈለጋችሁም ይሄን በዚህ አይነት መንገድ ወይም በአንግል አጻጽፍ እንዲቀመጥ ማድረግ ይችላላችሁ። ስለዚህ ቨርቲካል ብቻ የተለያየ አጻጽፍ ሜቶዶችም አሉ። እነኛን እናንተ ማስተካከል ትችላላችሁ ማለት ነው። ኢንሰርት ውስጥ ስትገቡ ቴብል ለማስገባት ፒቮት፣ ፒክቸሮችን፣ ሼፖችን የፈለጋችሁትን ነገር ማስገባት ትችላላችሁ ማለት ነው። መታችሁ እዚህ ላይ ድራግ ማድረግ ነው። በቃ ሌላ የተለየ ነገር የለም ተማሪዎች። በጣም ብዙ ነገሮች ቪው ላይ ስንገባ ለምሳሌ እንደምትመለከቱት እነኛ አሉ። ዳታ ላይ ስትገቡማ ጋይስ የማይሰራ ስራ የለም። ስለዚህ እያንዳንዱን ማወቅ አለባችሁ። ከታይ በኩል ደግሞ ይችን ዋጋ ፐርሰንት አለች አይደል? 100% የምትለዋ መቶች ፕላሷን ብቻ ናት ዙም እየሆነ ነው የሚሄደው። ማይነሷን ደግሞ ብቻ ናት እየቀነሰ ነው የሚሄደው። ለምሳሌ ፕላሱን ስጫኑ ተመልከቱ፣ እየሰፋ ይሄዳል። ማይነሷን ደግሞ ስጫናት እየጠበበች ትመጣለች ማለት ነው።
ምንጊዜም ቢሆን 100 ነው ማድረግ ያለባችሁ። ሌላኛው ደግሞ ችኛዋ የምትመለከቷት ዲስፕሌይ ሞዳችን ናት። ችኛዋ ፕሪንት ኖርማሏ ናት። ፔጅ ላይ ወጥቷ ችኛዋ ማለት ነው እንደምትመለከቱት በዚህ መንገድ ያመጣላችኋል። ኖርማሉ ችኛዋ ናት። ሌፍት ክሊክ ተጫኗት። ችኛዋ በስተግራ በኩል ያለችው። ይሄኛው ደግሞ ፔጅ ብሬክ ፕሪቪው ይለናል። ይሄ ሌፍት ክሊክ እንጫነው ብሬክ የሚሆኑን ያሳየናል። ምንጊዜም ቢሆን ማድረግ ያለባችሁ እናንተ ኖርማሉን ችኛዋን በስተግራ በኩል ያለችው መጫን ትችላላችሁ። ሌላ ስራ ለምሳሌ ስትሰሩ ወደታች ላይን ካለባችሁ ይሄን ክሊክ ያደርጋችሁ ወደታች መውረድ ትችላላችሁ። ጀስት ቨርቲካል እና ሆሪዞንታል ስክሮል ባር አለው ማለት ነው። ይኸው እንደምትመለከቱት እዚህ ጋር ደግሞ ከግራ በኩል የምትመለከቱት ሽት ዋን የሚላል አይደለም። ለምሳሌ ሌላ ሽት ጀስት እናንተ ደብተራችሁ ላይ ገጽ የመጀመሪያው ስትገጹት ሌላ ወረቀት ይኖራል። በተመሳሳይ መዝህልም ላይም እንደዚህ ነው። ፕላስ ምልክቷን ስጫናት ሌላ ሽት ያመጣልኛል ማለት ነው። እዚህ ላይም ስሙን መጻፍ ትችላላችሁ። ሽቷን ለምሳሌ ስትል ጫናት እነዚህ ጋር ይሄው ሽቱ ላይ ምንም አይነት ነገር ሽቷን ይሄው ለማጥፋት ከፈልጋችሁ ለወደ ስትጫኑና ከዛን ራይት ክሊክ ከዛን ዲሌት የምትለዋን ትጫናላችሁ ማለት ነው። እንደምትመለከቱት ሽቱ ጠፍቶልናል ማለት ነው። ሴቭ ለማድረግ ምንድነው የምናደርገው? ፋይል ላይ እንገባና ከዛም በኋላ ሴቭ አስ ነው። ሰርች አድርጋችሁ ከሆነ ክሊክ ያደርጋችሁት ግዴታ ሴቭ ማድረግ አለባችሁ። ፋይል ላይ ትገባላችሁ፣ ሴቭ አስ ትላላችሁ ወይንም ሴቭ፣ ከዛ ሎኬሽን ትመርጣላችሁ ማለት ነው። እኔ የፈለግኩት ዴስክቶፕ ላይ ነው። ይሄን ዴስክቶፕ ተጭኜ ስሙን ጽፌ ሴቭ ማድረግ እችላለሁ። አለበለዛም ብሮዝ ሌላ ቦታ ማስቀመጥ እንፈልግ ከሆነ እዚህ ውስጥ ከሌለ ብሮዝ የምትለዋን ሌፍት ክሊክ ጫናትና ሌላ ሎኬሽን ከዚህ ውስጥ እፈልጋለሁ ማለት ነው። ለምሳሌ ፒክቸር ውስጥ ከፈለኩ፣ ሙዚክ ከፈለኩ፣ ዳውንሎድ ከፈለኩኝ ዶክመንት ውስጥ ማስቀመጥ፣ ዴስክቶፕ ውስጥ ማስቀመጥ እችላለሁ። ከዛም ውስጥ ገብቼ ደግሞ ሌላ ቦታ ማስቀመጥ እችላለሁ ማለት ነው። ከዛም በኋላ ስሙን እዝጋሰጡትና ፋይል ነው የሚለው ቡካን የምትለዋለች አለ እዚጋ የፈለጋችሁን ትጽፋላችሁ። ከዛም በኋላ ሴቭ ስቴፓችን ኤክሴል ወርክ ቡክ ነው። ከዛ ሴቭ የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው። ድጋሚ ላሳያችሁ። ፋይል ላይ ትገባላችሁ፣ ሴቭ አስ፣ ከዛ ሎኬሽን ትመርጣላችሁ። ለምሳሌ ዲስቶፕ ላይ አድርገው ይህን ተጫንኩትኝ። ከዛ ፍሌት ዲስቶፕ ላይ ያለው ኤችኤች ትላለች። በቃ የተለየ ነገር አለ። ከዛ ሴቭ የምትለዋን ብቻ ነው የሴንስ መጻፍ አለባችሁ። ላይ የተለየ ነገር የለም ማለት ነው። ኢንክሎዝ ላርግና የሚፈጠው ድጋሚ ስ እዚጋ ንፈልግ ኤችኤች የምትለዋ ሁለት ኤሌክትሪክ ብቻ ናት። ይከፍትልኛል። ቅድም የጻፉት ምናምን እሱ ላይ ይኖራል ማለት ነው። አሁን ሎኬሽን ነው የመረጥንለት። ምናልባት ቼንጅ ካለ ለምሳሌ ድጋሚ ከጻፉ ቁጥር ከጻፉ ምናምን ነገር አሁን ምንድን የምታደርጉት ፋይል ላይ ትገቡና ሴቭ የምትለዋን ትጫኑት። አለበለዚያም ይችኛዋን ኪዊክ አክሰስ ቱልባራችን ላይ ሴቭ የምትላዲስዋን ኤሌክትሪክ ተጭናችሁ ሴቭ ያደርግላቸዋል ማለት ነው። አሁን ለምሳሌ ክሎዝ ባደረገው ተመልከቱ። ደግሜ ልክፈተውና HGI የምትሏችን ስለሆነች ያ ሴቭ ስለተደረገች ተቀምጣለች ማለት ነው። መጽሐፋችን እንመለስ። ሌላኛው የምንመለከተው እዛው ኤክሴል ላይ ወይም ስፕሬድሺት ላይ ቴብል ክሬት ማድረግ እንችላለን ማለት ነው። በሮና በኮለመን ዘ ቴብል አሎ ዩቱ አናላይዝ ዩር ዳታ ኢን ስፕሬድሺት ኩዊክሊ ኤንድ ይላል። ያ ክሬት ያደረግነው ቴብል ደግሞ እዛው ኤክሴል ላይ ዳታዎቻችን አናላይዝ ለማድረግ በጣም ቀላል እና በፍጥነት አናላይዝ ለማድረግ ያግዘናል። ስለዚህ ኤግዛምፕል ስላለ እሱን እንሰራለን። መጀመሪያ ይህን መጻፍ አለብን። የሰጠንን ዳታ እዚጋ እንደምትመለከቱ ታይፕ ኳንቲ ፕራይስ ይላል። ከዛም በታይፕ ፋንድ በሱ አቅጣጫ ወደታይ ማንጎ፣ ባናና፣ ቶማቶ እንጽፋለን። ፖታቶ በኳንቲ አቅጣጫ ደግሞ ተመሳሳይ እንደዛው በፕራይስ አቅጣጫ እንደዚሁ እንጽፋለን ማለት ነው። ከዛ ቴብሉን እንዴት አድርጋችሁ ክሬት እንደምታደርጉ የማሳያችሁ ይሆናል። ወደ ኤክሴላችን እንምጣና ምናደርጋለን። እዚህ መጀመሪያ ከላይ ያሉት ታይፕ አለ። ከዛ ከታይፕ ቀጥሎ ማን አለ? ኳንቲቲ። ከዛ ከኳንቲቲ ቀጥሎ ማን አለ ማለት ነው? ፕራይስ። ከዛን በታይፕ አቅጣጫ ወደ ታች ማንጎ፣ ባናና ምናምን እያልን እንጽፋለን። በኳንቲቲ አቅጣጫ እንደዚያ እንጽፋለን ማለት ነው። እኔ ግን ከዚ በፊት ያዘጋጀው ስላለ ሶስቱን ኮፒ አድርጌ ፔስት አደርገዋለሁ ማለት ነው። እንደምትመለከቱ ኮፒ አድርጌ አምጥቻለሁኝ። ከዛን እዚህ ጋር ልምጣና ኮንትሮል ተጭኔ ቢላር ወይ ፔስት ላድርገው ማለት ነው። ይሄ ሁሉንም ዳታ እዚህ ጋር እንደምትመለከቱት አስገብቻለሁ ማለት ነው። ቴብል ክሬት ለማድረግ ምናደርጋለን? መጀመሪያ ሰሌክት እናደርገዋለን። ይሄንን ታይፕ ጋር ከሰውራን ታመጧትና ሌፍት ክሊክ ጫን ብላችሁ መጎተት ነው። ሁሉንም ሰሌክት ማድረግ አለባችሁ። ከዛን ኢንሰርት ላይ ትገቡና ኢንሰርት የምትለዋን ታብ ሌፍት ክሊክ ጫናላችሁ። ከዛ ቴብል አለች አይደለም? ቴብሏን ሌፍት ክሊክ መጫን ነው። ይሄው እንደምትመለከቱት ሰሌክት ያደርግና ቴብል ክሬት ያደርግላችኋል። እዚህ ጋር እንደምትመለከቱት ማይ ቴብል ሃዝ ሄደር አለው ይላል። ሄደር ማለት ከላይ ያሉ ታይፕ፣ ኳንቲ እና ፕራይስ እንደ ርዕስ እንዲያገለግሉን ቦልድ እንዲያደርግልን ቲክ ማድረግ አለባችሁ ግዴታ። እሺ ከዛም በኋላ ኦኬ የምትለዋን ሌፍት ክሊክ መጫን ነው የሚጠበቅባችሁ ማለት ነው። እንደምትመለከቱት አሳምሮ ቴብላችንን
አስተካክሉልናል። በዚህ መንገድ ክሬት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ የምንመለከተው እዛው ኤክሴል ላይ ካልኩሌት ማድረግ ትችላለች። የተለያዩ ቁጥሮችን መደመር መቀነስ እንችላለን። ዜር አር ቱ ቤዚክ ዌይ ቱ ፐርፎርም ካልኩሌሽን። እዛው ኤክሴል ላይ ካልኩሌት ለማድረግ የተለያዩ ሜቶዶች አሉ ነው የሚለው። ወይም ሁለት አይነት መንገዶች አሉ። አንደኛው በፎርሙላ ነው፣ ሌላኛው ደግሞ በፈንክሽን ነው። ፈንክሽን ሲሆን ምንድነው ከዚህ በፊት ፕሪዲፋይንድ የሆኑ ፎርሙላዎች አሉ ማለት ነው። ስለዚህ እነኛን ተጠቅመን የምንፈልገውን ካልኩሌሽን ካልኩሌት ማድረግ እንችላለን ማለት ነው። ለምሳሌ ተማሪዎችን ግሬድ ኮርስ ሰሩ አቬሬጅ ራንክ ምናምን አሉ አይደለም። ስለዚህ እነኚህ ቶታል ወይንም ሰም የምትፈልጉበት ፎርሙላዎች አሉ። እነኛ ፕሪዲፋይንድ ናቸው። ነገር ግን ጀስት ፈንክሽኖቹ ማለት ነው ሰም ፈንክሽን ምናምን አለ። ፎርሙላ ከሆነ ግን ራሳችሁ በእጃችሁ ጽፋችሁ ወይንም በምንድነው ማኑዋሊ ነው የሚሆነው ማለት ነው። ኢን ስፕሬድሺት ፎርሙላ ኢዝ አን ኤክስፕሬሽን ዛት ኦፕሬት ኦን ቫልዩ ኢን ሬንጅ ኦፍ ሴል ኦር ኤስሴል ይለናል። ፎር ኤግዛምፕል እኩል ይሆናል b2 plus b3 which find the sum of the range of value from ሴል b2 to ሴል b3 ይለናል ማለት ነው። ሰው እንዴት እንደሆነ ላሳያችሁ። እዛ ኤክሴላችሁ ላይ ትገቡና ለምሳሌ ቁጥር እዚህ ጋር ልጻፍ 10 ጻፍኩኝ። ከዛን በኤፍ አቅጣጫ ወደ ደግሞ ልወረድና 12 ጻፍ። እቺኛዋ ስንት ናት? ኤፍ3 ናት። እቺኛዋ ደግሞ ስንት ናት? ኤፍ4 ናት። ሶ የዚህን ሁለቱን ለመደመር እናደርጋለን። ከሱ ከበታቻቸው እንሄድና ደስ ያላችሁ ሴል ላይ እኩል የሆነን መጀመሪያ ትጽፋላችሁ ምን ጊዜም ቢሆን። ከዛስ ኤፍ ስንት ነው የምጽፈው? ኤፍ3 ከዛስ ሲደመር ትጽፋላችሁ። ከዛስ ኤፍ4 ወይንም ኤፍ ጽፋችሁ 4። ስለዚህ አሁን ምን እያደረገልን ነው? ኤፍ3 እና ኤፍ4 እንዲደምርልን እያደረገን ነው ማለት ነው። ከዛ የኮምፒውተር ኪቦርዳችን ጋር ስትጫኑት ሁለቱን ደምሮ ያስቀምጥላችኋል። እንደዚህ አይነት ካልኩሌሽን አሰራር ምን ተብሎ ይጠራል? ፈንክሽን ብለን እንጠራዋለን ማለት ነው። ፎርሙላ ከሆነ ግን እንዴት መሰላችሁ? አሳያችኋለሁ። ለምሳሌ የ5 ተማሪዎች ምን እናደርግ? ቁጥር እንጻፍለን፣ ችግር የለውም። ለምሳሌ 10 ከዛን 12 15 47 ወደ ታይሆን እንረድና በዛው አቅጣጫ በሴሉ ላይ 25 እንጻፍ። ለምሳሌ እነኝህን በአጠቃላይ ቶታል በፈልግ እንዴት ነው የምፈልገው? ከዛን የዚህን ቶታል ለመፈለግ በፈንክሽን ከሆነ እንዴት ነው የምታደርጉት? እዚህ ጋር ከታች ታስገባላችሁ። ደስ ያላችሁ ቦታ ሴል ችግር የለውም። ከዛን እኩል ይሆናል ትሉና ለምሳሌ የዚህን ቶታል ለመፈለግ ስለሆነ የፈለግነው እኛ ቶታል ለመፈለግ የሚያገለግለን ደግሞ ፈንክሽን ማን አለ ማለት ነው? ተማሪዎች ሰም አለች። ስለዚህ ሰም እንጽፋለሁ። SUM ስጽፍ ይመጣልኛል አውቶማቲካሊ። ከዛን ብራኬት መክፈት ይኖርባቸዋል። ከዛም እንደምታደርጉት ከላይ ከቁጥሩ ከነበረበት ተጀምራችሁ እስከ መጨረሻው ድረስ ሁሉም ሰሌክት ታደርጋላችሁ። ኮንትሮል ጫን ትሉና ከዛን ከላይ ሌፍት ክሊክ ጫን ብላችሁ መጎተት ነው። ወደ ታች ድረስ ትጎትቱት ከH2 እስከ H6 ድረስ ያደርግላችኋል። ሰም ብሎ እዚህ ጋር ተመልከቱ። በኦፕን ብራኬት ተከፈተ። ከዛ H2 ከዛ በመሃል ኮለን አለች። ከዛን H6 አለች መጨረሻ ላይ። ከዛ መጨረሻ ላይ ምን ማድረግ አለብን ማለት ነው? የከፈተነውን ብራኬት መዝጋት ይኖርብናል። በዚህ ፎርም ነው። በምን ሲሆን? በፈንክሽን ሲሆን። ከዛ ኮምፒውተር ኪቦርዳችሁ ኢንተር ኪ ስትጫኑት እንዳለ ደምሮ መልሳችሁን ያስቀምጥላችኋል ማለት ነው። ምንም አይነት ፈንክሽን ስትሰሩ በዚህ አይነት ፎርም ነው ማድረግ ያለባችሁ ማለት ነው። ፎርሙላ ከሆነ ግን ጀስት በማኑዋል በእጃችሁ ጽፋችሁ ነው የምታደርጉት። ማለትም ጀስት እኩል ይሆናል ምን ብለን ነበር ቅድም? B2 B3 ፕላስ B4 ነው አይደል? አይ ሚን F3 ፕላስ F4። ይሄ ምንም ይለያያሉ። የዚህኛው በምን አይነት ፎርም ነው የሚያደርግ ነው? ጀስት እኩል ይሆናል ሰም ከዛው ብራኬት ከፈትን ከዛን ሴሉን ያለበት ከመጀመሪያው እስከ መጨረሻው ድረስ እናስቀምጣለን ጋፑን። ይሄኛው ከH2 እስከ H6 ድረስ ስለሆነ እሱን አድርገንና ከዛ ብራኬቱን እንዘጋለን ማለት ነው። በዚህ መንገድ ነው። ሁለቱ ይለያያሉ። መጽሐፋችሁ ላይ ስንመጣ የተለየ ነገር አይደለም፣ እንደዚሁ ነው የሚኖረው። ይሄው እንደምትመለከቱት በዚህ አይነት መንገድ ፈንክሽን ናት። እሺ ፎርሙላ ደግሞ ሲሆን በየትኛው መንገድ ነው ማለት ነው? ይሄው እንደምትመለከቱት በዚህ መንገድ ሲሆን ፎርሙላ ይሆናል ማለት ነው። እዚህ ጋር ማከል ያለችው ማቴማቲካል ኦፕሬሽን መደመር፣ መቀነስ፣ ማካፈል ሊሆን ይችላል። ችግር የለውም። በፈለጋችሁት ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። እዚህ ጋር ለምሳሌ መስራትም ትችላላችሁ። እዚህ ጋር አክቲቪቲ ያለች አብረን እንሰራታለን ማለት ነው። በጣም ቀላል ነች። በደንብ ተከታተሉ ተማሪዎች። ምንድን ነው የሚለው ጥያቄያችን? ክሬት ኤ ፋይል ኤንድ ኢንተር ዩር ኢንፎርሜሽን ሰች አስ ዩር ኔም፣ ኤጅ፣ ጀንደር፣ ግሬድ፣ ቴስት 1 ቴስት 2 ይላል። ከዛ ፋይንድ ዘ ሰም ኦፍ ዩር ቴስት ባይ ዩዚንግ
ስፕሬድሺት ይለናል ማለት ነው። ስለዚህ መጀመሪያ ቴብል ክሬት እናደርጋለን። ክሬት ካደረግን በኋላ እዚጋ እንደምትመለከቱ ሄደር እናስቀምጣቸዋለን። ስማችን፣ ኤጃችን፣ ጀንደራችን፣ ግሬድ እና ቴስቷን ሁለቱን እናስቀምጥና ከዛ መደመር ነው የሚጠበቅበት። ሁለቱን የምንደምረው ማለት ነው። ኤክሴል ላይ እመጣለሁ። ከታይ በኩል አድርገው እዚጋ ለምሳሌ ምንድን የሚለው መጀመሪያ ላይ ኔም ነው፣ ስማችን እንጽፋለን። ከዛ ቀጣይ ማን አለ? ኤጅ እድሜያችን፣ ከዛ ጀንደር ጾታችን አለ፣ ከዛ ግሬድ ወይም ሴክሽናችን አለ ስንተኛ ክላስ እንደሆነ። ከዛም በኋላ ቴስቷን ያለችው ቴስቷን ታደርጋላችሁ። ከዛ እዚህ ላይ መጨረሻው ላይ ደግሞ ቴስቱ አለች ማለት ነው። ሌላኛው የመጨረሻው ምንድነው ካልኩሌተር የተባል ነው ቶታል ነው ፈልጉ የተባል ነው፣ ወይም ድምራችን ምን ያህል እንዳገኘን ቶታል እንፈልጋለን ማለት ነው። ምንድነው የምናደርገው? መጀመሪያ ቴብል ክሬት ማድረግ ነው። ቀላል ነው። በኔማችን አቅጣጫ ዳታችን እንሞላለን። ለምሳሌ ማይ ኔም ኢዝ ጌትነት ነው። ጌትነት ኢንዱስትሪያል ምዛ ውስጥ ላላችሁ እድሜ 26 ይላል። ጀንደር እንግዲህ ወንድ ነኝ ሜል በለው ሄድ መጣው ይችላለሁ። ከዛ ግሬድ ዩኒቨርሲቲ ምናምን አሁን ላይ መምህርነት እየሰሩ ነው። ዩኒቨርሲቲ 12 በለው ችግር የለውም። ቴስት ዋን ላይ ከዛን ጀስት ከ20 18 ባመጣ ቴስቱን ደግሞ ከ20 19 ባመጣ ቶታል እንዴት ነው የሚፈለገው ማለት ነው። ቀላል ነው። ሌሎችም ተማሪ ለምሳሌ ልፈልግ እዚህ ጋር አንድ የአቶ አበበ እናስቀምጠው። አበበ እድሜው እንግዲህ 25 ነው። እድሜው ጾታው ወንድ ነው። ከዛ ግሬዱ 12 ነው። ይሄኛውም ቴስቷንን 20 መጣ። ከዛ ቴስቱን ደግሞ 17 አመጣ። እንደምትመለከቱት ቶታል እንፈልግለታለን ማለት ነው። መጀመሪያ ግን ቴብላችን በስነስርዓቱ ክሬት ለማድረግ ይሄን ሌፍት ክሊክ ጫምና አንዱን ከዛ ሁሉም ሰሌክት ማድረግ ይጠበቅባቸዋል። የሳይ ሰሌክት አደረግን። ከዛ ኢንሰርት ላይ ትገቡና ቴብል የምትለዋል ሌፍት ክሊክ መጫን ነው ያመጣላቸዋል። ማይ ቴብል ሀዝ ሄደር ያለው ይሁን ኦኬ የምትለዋል ሌፍት ክሊክ እንጫናለን ማለት ነው። እንደምትመለከቱት በዚህ መንገድ ክሬት አድርገናል። አሁን የምፈልገው ምንድነው? በቶታል ሁለቱን ነው የምፈልገው ማለት ነው። የዚህን እንፈልጋለን ሁለቱንም ውጤት። ሰማቸውን በፈንክሽን መስራት ከፈለግን ቶታላቸውን እኩል ይሆናል መጀመሪያ እንጽፋለን። ከዛ ሰም ኤስዩ ኤም ብላችሁ ጽፉ ያመጣላቸዋል። ይሄን ሁለቴ ሌፍት ክሊክ መጫን፣ አለበለዛም ሽፍት ተጭናችሁ ብራኬት መክፈት ይጠበቅባችኋል። ለምሳሌ ይህንን ሰም የምትለውን ሁለቴ ሌፍት ክሊክ ጫናት አውቶማቲካሊ ብራኬት ይከፍትልኛል። ከዛ ኮንትሮል እንደተጫንኩ ምን አደርጋለሁ ማለት ነው? ቴስት ዋንንም ቴስቱንም ሌፍት ክሊክ ጫናቸዋለሁ ሁለቱንም። ከተጫንኩ በኋላ ምን አደርጋለሁ? ሽፍት ጫንልና ብራኬቴን እዘጋለሁ ማለት ነው። ከዛ ከኮምፒውተር ኪቦርድ ኢንተርኬን እጫናለሁ። እንደምትመለከቱት በዚህ መንገድ ካልኩሌት አድርጎ ያስቀምጥልኛል ማለት ነው። እዚጋ አውቶማቲካሊ ዝም ብሎ እንትን ያለው የመለሰብኝ ችግር የለውም። በነገራችን ላይ የዚህ እንደመመለስም ቀላል ነው። ይሄ ሌፍት ክሊክ ጫን ትሉና ብዙ የሆኑ ዳሯ ላይ ቀስቷን መደመር ምልክት ስትመጣላችሁ ሌፍት ክሊክ ጫን ትሉና ወደ ቴስት ወርዱት ወይም ስትጎትቱት ሁሉም ደምሮ ያመጣላቸዋል። ለምሳሌ ቴስት ዋንን ጌትነት 10 ቢያመጣ አውቶማቲካሊ ቫሉ አፕዴት ትሆናለች እንደምትመለከቱት ማለት ነው። ይህንን በስነስርዓቱ መረዳት ይኖርባችኋል ማለት ነው። ስለዚህ በዚህ መንገድ ነው ኤክሴል ላይ ቁጥሮችን የምንደምረው ምናምን ማለት ነው። በነገራችን ላይ ግሬድ ሪፖርት የሰራሁት ቪዲዮ ስላለ ፈተና ሊፈትኗችሁ ስለሚችሉ እሱን መመልከት ትችላላችሁ። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ተማሪዎች በደንብ ተከታተሉ። ለማንኛውም የዛሬ ቪዲዮችን ይህን መስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ እንደዚሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል ላይ ቤተሰብ እኔ የምላችሁ ማለት ነው በቃ ለእናንተ ያለውን ነገር ኤዱኬሽናል ኮንተንቶችን በደንብ ፋርጌ አቀርብላችኋለሁኝ። ዋናው ቻናል ደግሞ ጆይን ማድረግ እንዳትረሱ። ስኪል ቤዝድ የሆኑ ቱቶሪያሎችን እዛ ላይ ሼር ስለማድረጋችሁ ማለት ነው። ቻናሉ ስም ጂጂኤም ቴክ ነው። እንደዚሁም ደግሞ የቴሌግራም ቻናሌን በቻላችሁት አቅም ጆይን አድርጉ። @ጂጂኤም አካዳሚ እና @ጂጂኤም ቴክ የሚል ሁለቱም ቴሌግራም ቻናል አለላችሁ። እዛ ላይ ብትገቡ ብዙ ነገሮችን ማግኘት ይችላላችሁ። ለተማሪዎች ግን ሪኮመንድ ማድረጋችሁ @ጂጂኤም አካዳሚ የሚለው ነው። እዛ ላይ ፈተናዎችን ከዚህ በፊት የነበሩ ፕራክቲካል ኤግዛምፕሎችን ሁሉንም እዛ ላይ ስለምሰራ ማለት ነው። ኤኒዌይስ ጉድባይ።